ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎች እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በጠለምት ወረዳ በተከሰተ ድርቅ የ16 ሰዎች ሕይወት ማለፉን የቀበሌው አስተዳዳሪ ገለጹ። በሰሜን ጎንደር ዞን ጠለምት ወረዳ መረው ቀበሌ በተከሰተው ድርቅ ሳቢያ የ16 ሰዎች ሕይወት ማለፉንና በመቶዎች የሚቆጠሩ የቤተሰብ አባላት ለስደት መዳረጋቸውን የመረው ቀበሌ ዋና አስተዳዳሪ ጥላሁን ገብረ ሚካኤል ለአዲስ ማለዳ ተናግረዋል። እንደ አስተዳዳሪው ገለጻ በአካባቢው ከመጋቢት ወር ጀምሮ ምንም አይነት ዝናብ በመጥፋቱ አርሶ አደሩ የዘራው እህል ሳይበቅል ቀርቷል። በዚህ ምክንያት በአካባቢው የምግብ እጥረትና ረሃብ በመከሰቱ የሰው ሕይወት ከማለፉ ባሻገር የቁም እንስሳትም በሙሉ ማለቃቸውን ተናግረዋል። በተጨማሪም ድርቁ ያስከተለው የረሃብን ሁኔታ መቋቋም የተሳናቸው 488 አባወራዎች ከአካባቢው ለቀው ወደ ምዕራብ ትግራይ መሰደዳቸውን አቶ ጥላሁን አስረድተዋል። ችግሩን በተመለከተ እስከ ክልል ድረስ አቤቱታ መቅረቡን የጠቆሙት አስተዳዳሪው ከየቀበሌው የተመደቡ አካላት የሞቱ ሰዎችን፣ የተሰደዱ አባወራዎችንና ያለቁ እንስሳትን ቁጥር መዝግበው ለሚመለከተው አካል ቢያሳውቁም እስካሁን ምንም አይነት ምላሽ አለመገኘቱን ገልጸዋል። ከዚህ ቀደም ከመንግስት የተደረገው ድጋፍ ለአቅመ ደካሞች ብቻ የተሰጠ የሴፍትኔት እርዳታ እንደነበርም አክለው ጠቁመዋል። እየከፋ የመጣውን የረሃብ አደጋ ተከትሎ የአካባቢው ነዋሪዎች ድንገተኛ እርዳታ ጥያቄ በማንሳት ሰልፍ መውጣታቸውን የገለጹት ጥላሁን አሁንም አስቸኳይ ድጋፍ ካልቀረበ የአካባቢው ሕዝብ በረሃብ የሚያልቅበት አጋጣሚ ሰፊ በመሆኑ የሚመለከታቸው አካላት በፍጥነት እንዲደርሱላቸው ጥሪያቸውን አስተላልፈዋል። ኢሰመጉ በሀገራዊ ምክክር ጉባኤው ላይ የአንድ ወገን ሀሳብ ለማሰማትና የበላይነትን ለማስረጽ የሚመስሉ የተደራጁ አካሄዶችን እንደታዘበ ገለጸ። በሀገራዊ ምክክር ጉባኤው ላይ የአንድ ወገን ሀሳብ ብቻ እንዲሰማ የበላይነትን ለማስረጽ እንዲሁም የተደራጁ የሚመስሉ አካሄዶች በተመካካሪዎች ዘንድ እንደነበሩ የኢትዮጵያ ሰብአዊ መብቶች ጉባኤ መታዘቡን ገለጸ። የኢሰመጉ ዋና ዳይሬክተር ተስፋዬ ገመቹ የኢትዮጵያ ሲቪል ማህበራት ድርጅቶች ምክር ቤትን ወክለው በሀገራዊ የምክክር ሂደቱ ላይ የተገኙ ሲሆን እንደ መጀመሪያ ሂደት በጎ የሚባል ቢሆንም በምክክሩ ሂደት ውስጥ በርካታና የተለያየ አስተሳሰብ ያላቸው ተሳታፊዎች መኖራቸውን በመጥቀስ በሂደቱ በርካታ ጉዳዮችን እንደታዘቡ ከጋዜጠኞች ጋር በነበራቸው ቆይታ ተናግረዋል። በምክክሩ ወቅት የአንድ ወገን ሀሳብ የማስረጽና የበላይነት የመያዝ ሙከራዎችም እንደነበሩ ተናግረዋል። በውይይቱ ወቅት የተለያዩ ስሜቶች መታየታቸውን የገለጹት ዋና ዳይሬክተሩ በአንዳንድ አካላት በኩል ሀሳቦችን በአንድ መስመር ብቻ እንዲሄዱ የመፈለግ ስሜቶች መኖራቸውን እንደታዘቡ አንስተዋል። አክለውም ገፊ የሆኑ ነገሮች እንዲሁም ሂደቱን የበላይነት ለማስረጽ የሚሞክሩ ሁኔታዎች አሉ ሲሉ ትዝብታቸውን ተናግረዋል። ሆኖም ግን ሂደቱ ከተጠበቀው አንጻር ሲታይ የነበረው ፍትጊያ ያነሰ መሆኑንና የተደራጁ የሚመስሉ አካሄዶችን መመልከታቸውንም ገልጸዋል። ተስፋዬ ቀጥለውም ትዝብታቸው 120 አባላት ያሉትን የ15 ተመካካሪዎች መረጣ እንደሚያካትት ጠቅሰዋል። በአጠናቃሪ ኮሚቴዎች ወይም በአመራረጥ ሂደት ላይ ክፍተቶች መኖራቸውን የጠቆሙት ተስፋዬ ቢያንስ ከእያንዳንዱ ቡድን ሰዎች ቡድንን ይወክላሉ የሚባሉ ሰዎች ቢመረጡ የተሻለ እንደነበር ገልጸዋል። ነገር ግን አሰራሩ ክልልን እንዲወክሉ ተደርጎ በመዋቀሩ በክልል ደረጃ የሚመጡ ሰዎች ተመሳሳይ አይነት ርዕዮተ ዓለም ያላቸው ሊሆኑ ስለሚችሉ ትንሽ ተገቢነት ነበረው ወይ የሚል ጥያቄዎችን የምናነሳባቸው ሁኔታዎች አሉ ብለዋል። ምክክሩ እንደ አጠቃላይ እንደ መጀመሪያ ልምድ ደህና ነው ማለት ይቻላል ያሉ ሲሆን ያን ያህል በጣም የሚያሳስብ ነገር ያለው ነው ማለት አልችልም ብለዋል። አክለውም ያ ማለት ግን አንዳንድ ነገሮች ላይ ምንም ነገር የለም ማለት አይደለም ብለዋል። በመሆኑም ደግሞ ጉዳዮች ላይ የተለዩ ምልከታዎች ሊኖሩ ይችላሉ እና እነዛን መጨረሻ ላይ የታዘብናቸውን ትዝብቶች ማቅረቡ የተሻለ ይሆናል ባይ ናቸው። የውሳኔ አሰጣጥን በተመለከተ ምልከታቸውን ያጋሩት ተስፋዬ የምክክሩ መመሪያ በጋራ ስምምነት ወይም በድምጽ ቆጠራ እንደሚወሰን እንደሚገልጽ
አንስተዋል። በተጨማሪም አንዳንድ ምክረ ሀሳቦች ላይ እስከ ህዝበ ውሳኔ ሊሄድ የሚችል ጉዳይ ሊኖር ስለሚችል በሂደቱ ነው መፈተሽ የምንችለው ብለዋል። እነዚህ መግባባት ላይ ያልተደረሰባቸውና የከረሩ ጉዳዮች እስከ ሪፈረንደም ሊደርሱ እንደሚችሉ ወይም ደግሞ በዚህ ጊዜ ውስጥ መፍትሄ የማያገኙ ለሚቀጥለው ጊዜ ተብለው የሚታለፉ ሊሆኑ እንደሚችሉ ጠቁመዋል። ኢሰመጉ በ4 ባለሙያዎች አማካይነት ሂደቱን በቅርበት እየተከታተለ መሆኑን የገለጹት ተስፋዬ በተዘጋጁ የውይይት መድረኮችና ቀጥተኛ ባልሆኑ መንገዶች ወደ መሀል የሚያመጡ ሀሳቦች ላይ ማተኮር አለብን በማለት ሰዎችን ለማሳመን ጥረት ሲያደርጉ መቆየታቸውን ተናግረዋል። ሙሉ የታዘቧቸውን ዝርዝር ትዝብቶችና ሪፖርቶች ግን ሂደቱ ሙሉ በሙሉ ተጠናቆ ሲያልቅ ይፋ እንደሚያደርጉ አስታውቀዋል። ይህ በእንዲህ እንዳለ የሀገራዊ ምክክር ጉባኤ ነገ ረቡዕ የመጨረሻውን ሰነድ እንደሚያጸድቅ አስታውቋል። የሀገራዊ ምክክር ኮሚሽኑ በሁሉም አጀንዳዎች ላይ በቀረቡ ምክረ ሀሳቦች ላይ ግብዓት መሰብሰቡን በመግለጽ ረቡዕ 4000 ጉባኤተኞች በተገኙበት የመጨረሻውን ሰነድ አጸድቃለሁ ሲል አስታውቋል። ኮሚሽኑ ጉባኤውን ከጀመረ ከ1 ወር በላይ አስቆጥሯል። ከባለፈው ሳምንት ጀምሮ ከእያንዳንዱ 8 የስራ ቡድኖች 120 አባላትን በያዘው ቡድን ማለትም ከእያንዳንዱ አጀንዳ 15 ተመካካሪዎች የተዋቀረው የስራ ቡድኖች የተነሱ የአጀንዳ ምክር ሀሳቦችን የማጣጣም ስራ መስራቱንም አስታውቋል። የአሜሪካ መከላከያ ቡድን በኢትዮጵያ መከላከያ ሰላም ማስከበር ማዕከል ስልጠና መስጠት መጀመሩ ተገለጸ። መነሻውን ከሮድ አይላንድ ያደረገ የአሜሪካ መከላከያ ቡድን በኢትዮጵያ መከላከያ ሰላም ማስከበር ማዕከል ስልጠና መስጠት መጀመሩ ተገልጿል። ኢትዮጵያ በቀጠናው እየፈጠረች ባለው መልካም ተጽዕኖ ተሰሚነቷ እያደገ መምጣቱን በመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት የስልጠና ዳይሬክተር ሌተናል ኮሎኔል ምናሴ ኃይሉ ገልጸዋል። ኢትዮጵያ ለአፍሪካ ቀንድ ሰላምና መረጋጋት ግንባር ቀደም ሚና እየተጫወተች መሆኑንም የአሜሪካ መከላከያ ልዑኩ ገልጿል። ስልጠናው ሁለቱ ሀገራት በወታደራዊ መስክ በትብብር ለመስራት ያደረጉትን ስምምነት መነሻ በማድረግ ሲዘጋጅ ወታደራዊ ተልዕኮች ወቅት በሰብአዊ መብቶችና ዓለም አቀፍ ወታደራዊ ሕጎች አጠባበቅ ላይ ያተኮረ መሆኑ ተጠቁሟል። አገራት በአፍሪካ ቀንድ ያለውን አለመረጋጋት ለመፍታት ያለ ኢትዮጵያ ማሳካት እንደማይቻል በመረዳታቸው ለጋራ ተጠቃሚነት ከኢትዮጵያ ጋር እየሰሩ መሆኑን በመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት የስልጠና ዳይሬክተር ሌተናል ኮሎኔል ምናሴ ተናግረዋል ሲል ኢዜአ ዘግቦታል። ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ተደርሶ የነበረውን የመግባቢያ ሰነድ ፊርማ አሜሪካ ማራዘም እንደማትፈልግ አሳወቁ። በዋሽንግተንና ቴህራን መካከል ለ60 ቀናት ጦርነቱን ያረግባል የሚል ይፋ ሆኖ የነበረው ሰነድ ሰኞ ነሐሴ 11 2018 ጊዜው ተጠናቋል። ኢራን መሸነፏን ማመን አለባት በሚል የዛቱት ፕሬዝደንቱ ዶናልድ ትራምፕ ዛሬም በኢራን ላይ የበላይነቱን አሜሪካ ወስዳለች ብለው ያምናሉ። አደገኛው የትራምፕ አቋም በኢራን ላይ ውሃ የማያነሳ ሀሳብ ተደርጎ በቴሄራን በኩል የሚወሰድ ሆኗል። ፕሬዝደንቱ በሀገራቸው ከአብዮታዊ ዘቡ ጋር እየተደራደረች ነው ቢሉም አይአርጂሲ በፍጹም ከትራምፕ አስተዳደር ጋር ንግግር የለኝም ሲል አስተባብሏል። ትራምፕ ኢራን ሙሉ ለሙሉ እጅ ትስጥ ማለታቸውም በጦር ሜዳ ያለውን ሁኔታ በትክክል ካለመገምገም የተነሳ ያጋሩት ሀሳብ እንደሆነ ያሳያል በሚልም የጦር አዋቂዎች ተችተዋል። በሌላ በኩል ኢራን ዲፕሎማሲው የማይሰራ ከሆነ ሆርሙዙን ሙሉ ለሙሉ ለመቆጣጠር አደገኛ እርምጃ ልትወስድ እንደምትችልም ዝታለች። በደቡብ ወሎ በምዕራብ ቀጠና ከባድ ውጊያ መቀስቀሱ ተገለጸ። በምዕራብ ወሎ ቀጠና በሚገኙ ስትራቴጂካዊ ቦታዎች ከዛሬ ማለዳ 11 ሰዓት ጀምሮ ከባድ ውጊያ እየተካሄደ መሆኑን አዩዝ ሀበሻ ዘግቦታል። ውጊያው እጅግ ወሳኝና ስትራቴጂካዊ በሚባሉ በዋናነት በመቅደላ ወረዳ በተንታ እንዲሁም በደላንታ ቀጠናዎች በሚገኙ ተራራማ አካባቢዎች ላይ ያተኮረ ሲሆን በ7 የተለያዩ ንዑስ ግንባሮች ተከፋፍሎ እየተካሄደ ይገኛል ተብሏል።